ሰላም ጤና ይስጥልኝ ሰለሞን ግርማ ነኝ አሁን የምገኘው 4377 ሜትር ከፍታ ላይ ነው በጣም በረዷማ ቦታ ነው በጣም ቀዝቃዛ ቦታ ነው እንግዲህ የባሌ ዞን ውስጥ የሚገኘው ሰነቴ ፓርክ ነው የባሌ ፓርኮች ውስጥ አንደኛው ፓርክ ነው ለዚህ ፕሮግራም እንግዲህ መሳካት ማሰልጠኛ ኢንስቲትዩት እንደዚሁም ደግሞ ባሌ ዞን አስተዳደር ትልቁን ቦታ ይወስዳሉ ከነሱ በተጨማሪ ደግሞ አለምገነት ሪል ስቴት ጉዞዬ ጎን ነበረ እንደዚሁም ደግሞ ቶርቲ ቺፕስ ከዛ በኋላ አዋጭ ማሽነሪንግ ከዛ በኋላ ደግሞ ማማዝናሽ አሉ ሌሎችንም ፕሮግራሞች አጋራቸዋለሁ 4377 ሜትር ከፍታ ላይ ሶል ፔጅ ምኑ ባትሪ 1% ሆኗል አረባከን ኦኬ አሁን እዚህ አካባቢ እንግዲህ የተለያዩ ሰዎች አሉ ወደታች ንፋሱ ይገርማችሁ እዚህ ጋር ከፍታው ላይ ቪዲዮ የተነሱ ነው ካሜራ ብትወድቅ ነው ብትወድቅ ነው ስለዚህ ኮስ ከመጀመሪያው እንጀምርና ኃላፊነቱን እናቃለን ግን ዶ እንውሰዳቱ አወል ቢዘጋጅበት አይሻልም እንዴ ግዴለም ያለውን ነገር ነው ያው እንደምታወቀው ባሌ በሁሉም ነገር የተሰጠ ሀገር ነው አንደኛ እዚህ አካባቢ የሚኖር ህብረተሰብ የተለያየ ብሔር ብሔረሰብ ነው ከሁሉም ብሔረሰብ እዚህ የተወጣጣ እዚህ እርስ በርስ በመተጋገዝና በንግድና በእርሻ በተለያዩ በሁሉም ነገር እየተጋገዘ ኢትዮጵያዊ ትንሿ ኢትዮጵያዊ ባሌ ማለት ይቻላል ሁሉም ሰው እየተጋገዘ በእምነት ያለ መከፋፈል በብሔር ያለ መከፋፈል በአብሮነት የሚኖር ህብረተሰብ ነው በሌላ በኩል ደግሞ ባሌ ላይ ኢኮሎጂው ሶስት አይነት ኢኮሎጂ አለ አንዱ ሲያመርት አንዱ ያጭዳል አንዱ ሲዘራ አንዱ ደግሞ ይወቃል የተለያየ እንትን ነው የሚመጣ አሁን ለምሳሌ ቆላ ሲተዱ የውጪ ኤክስፖርት የሚመረቱ ምርቶች አሉ ቡና ይመረታል ሰሊጥ ይመረታል ማሾ ይመረታል እሱ በእንትን ጊዜ በበጋ ጊዜ ነው እንትኑ የሚመረተው እዚህ ደጋ ላይ ደግሞ ስንዴ ይመረታል ማለት ነው ስንዴ ደግሞ ሁሉም በተለይ ወደ 50% አካባቢ ወረዳ የሚሆኑ ትርፍ አምራች ወረዳ ነው የሚሰሩት ስንዴ ላይ ፐር ሄክታር አሁን በሞዴል አርሶ አደር ወደ 100 አካባቢ ደርሰናል ሁሉንም ፓኬጅ በመጠቀም ምርትና ምርታማነትን በጣም እያደገ ነው ያለው እሱ ብቻ ሳይሆን የተለያዩ በከብቶችም በተለያዩ ምርቶች የምትታወቅ ሀገር ነች እሱ ብቻ አይደለም በተፈጥሮ የተሰጠ ውብ ሀገር ነች ደን አለ የዱር አራዊት አለ ብርቅዬ የሆኑ የዱር አራዊቶች አሉ ጥሩ እንትን ነው ያለው እሱ ብቻ አይደለም በትግል ጊዜ ከዚህ በፊት ደኖች እንደምታወቀው ታጋዮች እና ዋቆ ጉቱ እና ኮሎኔል አልዬ ጭሪ እና ሁሴን ቡኔ ደራራ ይሄንን ደን ተገን አድርጎ ነው ሲታገሉ የነበረው በዚሁ ደን ውስጥ ደግሞ ምሽግ ብቻ ማድረግ ብቻ ሳይሆን ለምግብ የሚሆን ለልብስ የሚሆን ደግሞ ከዚሁ ነው የሚጠቀሙ ማለት ነው ከዚሁ ደን ነው የሚጠቀሙ ማለት ነው ለሁሉም ነገር ለትግልም ለምርትም ለቱሪዝም የሚሆን ሀገር ስለሆነች በጣም ውብ የሆነችና ድንቅዬ ሀገር ነች እንኳን በሰላም መጣችሁ እንኳን አያችሁልን ያው እናንተ ደግሞ የምትሉ ደግሞ እናያለን በእናንተ በኩል ማለት ነው በጣም እናመሰግናለን ያው እንግዲህ እኛ 38ኛውን የዓለም ቱሪዝም ቀን ምክንያት በማድረግ ነው ከተለያየ ቱሪዝም ሴክተር መስሪያ ቤቶች የመጣ ነው በአጋጣሚ እኔና የተወሰኑ ጓደኞቼ የኢትዮጵያ የባህልና ቱሪዝም ጋዜጠኞች ማህበር ተወካዮች ነን ከዚህ አንፃር
አሁን የሰጡን መረጃም በቂ ነው። ግን 38ኛውን የዓለም ቱሪዝም ቀን ለማክበር የተለያዩ እንግዶችን እንግዲህ እየተቀበለች ነው ያለችው ባሌ። ከዚህ አንጻር ዝግጅታችሁ እንዴት ነው? መስተንግዶ እንዴት ነው? የሆቴል ዝግጅት የመሳሰሉት ነገሮች ጥሩ ነው። ቴንኪዩ። እንደምታወቀው ያው እንግዳችን በደንብ ተቀብለናል። ባሌ እንግዳ ተቀባይ ነች፣ እንግዳ ወዳድ ሀገር ነች። አሁን በዓለም ደረጃ የሚከበረው የዓለም የቱሪዝም ቀን 46ኛ በሀገራችን ደግሞ 38ኛ የበዓል ቱሪዝም ነው የሚከበረው። በዛ ሰበብ በማድረግ እንግዳችን ከተለያዩ ቦታዎች ከፌዴራል ከክልል አካባቢ የመጡ ሰዎች አሉ። እነዛን ዛሬ ረፋድ ላይ ወደ 5 ሰዓት አካባቢ ከቦሌ አየር ማረፊያ አካባቢ ተቀብለን የነሱ የሚያርፉበት ሆቴል ይዘን አቀባበል አድርገን አባገዳዎች፣ ሀዳ ሲንቄዎች፣ የሀገር ሽማግሌዎች ሁሉ ተቀብለው በጣም ደማቅ የሆነ ሁኔታ ተቀብለናል። ከተቀበልን በኋላ ምሳ ከበሉ በኋላ ወደ ሳነቴ አካባቢ በጣም ብርቅዬ የሆነች ቦታ ወስደን እዛ አካባቢ የተለያዩ ጉብኝቶች ተደርጓል። ከዛ ተመልሰን ደግሞ ወደ ሮቤ ነው የመጣ ነው። ቀጣዩ ነገ ስራችን ደግሞ እንደዚህ የሚቀጥለው የባሌ ፓርክ ብሔራዊ ፓርክ ብዙ አካባቢ እዛ አካባቢ የዱር አራዊቶች የሚጎበኙበት ቦታ ይኖራል። እዛ አካባቢ ሄደን የምናይ ይሆናል። በጣም ነው የምናመሰግነው ክቡርነትዎ። ብርዱ ጓደኞቼ፣ አሁን የምገኘው እንግዲህ 4377 ሜትር ከፍታ የባሌ ተራራዎች ሳነቴ ሁለተኛው ፒክ የቱር አስጎብኚ ጓደኛዬ አብረን ተገኝተናል። ስንተኛ ጊዜ ነው ስትመጣ? ነፍ ጊዜ ነው። በቃ ጊዜ ቱሪስቶችን እያያዝክ በጣም እኮ የሚጎበኝ ቦታ ነው አይደል? እስካሁን ግን ቀይ ቀበሮ አላየሁኝም። ይልቅ ቅድም ያልከኝን ወፍ ትንሽ እኮ ነው ግን አይደል? ስታየው ትንሽ ይመስላል እንጂ ትልቅ ነው። ኦኬ፣ ያው ወገኖቻችን